ዕለተ ሐሙስ ግንቦት 13 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን አመሻችሁ። እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በዛሬው ዕለት በጎንደር ግንባር የፋኖ አመራሮችን ታርጌት ያደረገ የድሮን ሙከራ የተፈጸመ ሲሆን ነገር ግን አጥፍቶ ጠፊው ድሮን በፋኖ እጅ መግባቱ ተነግሯል። አገዛዙ በዛሬው ዕለት ከዳባት ወደ አጅሬ ጃኖራ በሚወስደው የአስፓልት መንገድ ላይ የፋኖ አመራሮችን ኢላማ ያደረገ የድሮን ሙከራ ፈጽሟል። አገዛዙ በአካባቢው ካሰማራቸው ሁለት ድሮኖች መካከል አንደኛው ሲተኩስ ሁለተኛው ግን ሳይሳካለት ቀርቶ የከሸፈ መሆኑ ተገልጿል። የፋኖ ኃይሎችም ከዛፍ ጋር የተጋጨውን ሁለተኛውን ድሮን መቆጣጠራቸውን አሳውቀዋል። በሌላ በኩል የአገዛዙ ካድሬዎች በወረታ ከተማ ከባድ ተቃውሞ አስተናግደዋል። አገዛዙ የፎገር አርሶ አደሮችን ማዳበሪያ ልስጣችሁ በሚል ወደ ወረዳ ዋና ከተማ ጥሪ አድርጎ ነበር። አርሶ አደሮቹም ወረታ ከተማ ከገቡ በኋላ የገጠማቸው ማዳበሪያ ሳይሆን የምርጫ ቅስቀሳና ካርድ ውሰዱ የሚል አጀንዳ ነበር። በዚህ ድርጊት የተበሳጩት አርሶ አደሮችም እኛ የመጣነው የአፈር ማዳበሪያ ለማግኘት እንጂ የእናንተ የፖለቲካ መጠቀሚያ ለመሆን አይደለም በሚል ተቃውሞ ማስነሳታቸው ተነግሯል። በዝርዝር መረጃውን ይዘናል። የጀነራል ባጫ ደበሌ የ5.5 ሚሊዮን ብር የጉቦ ጉዳይ ወደ ፍርድ ቤት ማምራቱ ተሰማ። በኮንትሮባንድ እንዲገባ ያመቻቹት ዕቃና የደረቅ ቼኩ ጉዳይ ውዝግብ ፈጥሯል። እንደ አባ አዱላ ገመዳ ያሉ አንጋፋ የኦህዴድ ሰዎች ደግሞ ጉዳዩን በርቅ ለመጨረስ ጥረት ማድረግ መጀመራቸው ታውቋል። በሚዲያዎች በኩል ሾልኮ የወጣው የክስ ሰነድ 30 ዓመታት ለሚጠጋ ጊዜ የኢህአዴግ ወታደር ከ5 ዓመት በላይ ደግሞ የደርግ ታጣቂ የነበሩት የብልጽግና አምባሳደር ጀነራል ባጫ ደበሌ የ5.5 ሚሊዮን ብር ክርክር በፍርድ ቤት እያደረጉ ስለመሆኑ የሚገልጽ ነው። በዝርዝር መረጃውን ይዘነዋል። የቅድስት ክርስቶስ ሰምራ ዓመታዊ በዓል ለማክበር የሚጓዙ ተሳፋሪዎችን በባህር ዳር ጣና ሐይቅ ጭና የነበረች ጀልባ በደረሰባት የመስጠም አደጋ የበርካቶች ሕይወት አለፈ። የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ሰንበት ትምህርት ቤት በበኩሉ ቁጥራቸው በውል ያልታወቁ የብዙ ሰዎች ሕይወት ማለፉን ገልጾ የሐዘን መግለጫ አውጥቷል። ሚዲያችን ደግሞ ሌሎች የሚመለከታቸውን አካላት ለማግኘት ጥረት አድርጎ ለጊዜው ባይሳካለትም የጣና ሐይቅ ጀልባ ባለንብረቶች ማህበርን ማብራሪያ ጠይቋል። የጣና ሐይቅ ጀልባ ባለንብረቶች ማህበር የሰጠመው ጀልባ በማህበሩ የሚተዳደር እንዳልሆነ ገልጾ ጀልባው ግን ሰጥሟል ብሏል። ዝርዝር መረጃውን ይዘናል፣ የምትሰሙት ይሆናል። በኦሮሚያ ክልል አሊደሮ ላይ በርካታ ተሳፋሪዎች ከታገቱበት ባስ ፊት ለፊት እየተጓዘ የነበረ 63 ሰዎችን ያሳፈረ ሌላ ባስ በታጣቂዎቹ እየተተኮሰበት በሾፌሩ ድፍረትና ጀግንነት ማምለጣቸውን አንድ ተሳፋሪ ገለጹ። ፈጣሪ ያተረፈን ያሉ አንድ ተሳፋሪ በሰጡት ቃል በርካቶች የታገቱበትና እነርሱ የነበሩበት ባስ ፊትና ኋላ ሆነው እየሄዱ እንደነበር ገልጸዋል። መሳሪያ የያዙ ሰዎች ቀድመው እኔ ከነበርኩበት ባስ ላይ ጥይት ተኮሱ፣ ሾፌሩም ሳይደናገጥ ጥሏቸው አለፈ ሲሉ ሁነቱን አስረድተዋል። ከሰሞኑ በርካታ ወገኖቻችን ኦሮሚያ ክልል አሊደሮ በተባለ ቦታ ላይ ታግተው መወሰዳቸው ይታወሳል። ጉዳዩን በዝርዝር መረጃችን ይዘነዋል። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህን ያስተዋወቅናችሁንና ሌሎችንም መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትዘንጉ። አሁን በቀጥታ ወደ ዝርዝር መረጃው በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። አገዛዙ በጎንደር ጠቅላይ ግዛት ቀጠና የፋኖ አመራሮችን ታርጌት ያደረገ የድሮን ጥቃት መሞከሩም ታውቋል። በቀጠናው ከዳባት ወደ አጅሬ ጃኖራ በሚወስደው የአስፓልት መንገድ ላይ ነው የድሮን ጥቃት ሙከራው የተፈጸመው። ጥቃቱ የተሰነዘረው ሀገሪቱ በከፍተኛ የውጭ ምንዛሬና በዶላር ከተባበሩት አረብ ኤምሬትስ በምታስመጣቸው የጦር መሳሪያዎች ነው።
ይህ ጥቃት በተለይ በአካባቢው የሚንቀሳቀሱ የፋኖ መሪዎችን ታርጌት ያደረገ እንደነበር ተነግሯል። ለማጥቃት ከተዘጋጁት 2 ድሮኖች መካከል አንደኛው የታጠቀውን መሳሪያ ሲተኩስ፣ ሁለተኛው ግን ሳይሳካለት ቀርቶ የከሸፈ መሆኑ ተገልጿል። አገዛዙ ይህንን የድሮን ጥቃት ቢሰነዝርም በሰውም ሆነ በንብረት ላይ ምንም አይነት ጉዳት አለማድረሱ የተረጋገጠ ሲሆን የአገዛዙ እቅድም ሙሉ በሙሉ መክሸፉን የፋኖ አመራሮች ገልጸዋል። በሌላ በኩል የአገዛዙ ካድሬዎች ወረታ ከተማ ላይ ያልጠበቁት ተቃውሞ ገጥሟቸዋል። አገዛዙ የፎገራ አርሶ አደሮችን ማዳበሪያ ልስጣችሁ በሚል ወደ ወረዳው ዋና ከተማ ጥሪ አድርጎ ነበር። አርሶ አደሮቹም ወረታ ከተማ ከገቡ በኋላ የገጠማቸው ማዳበሪያ ሳይሆን የምርጫ ቅስቀሳና ካርድ ውሰዱ የሚል አጀንዳ ነበር። በዚህ ድርጊት የተበሳጩት የፎገራ አርሶ አደሮችም እኛ የመጣነው የአፈር ማዳበሪያ ለማግኘት እንጂ የፖለቲከኞች መጠቀሚያ ለመሆን አይደለም በሚል የተቃውሞ ድምፅ አሰምተው ስብሰባውን በትነውታል። ከአገዛዙ ጋርም በዱላና በድንጋይ በመግጠም የካድሬዎቹን እቅድ አበላሽተውታል የተባለው። በመጨረሻም አርሶ አደሮቹ እየጨፈሩ ወደ የመጡበት መዳረሻ እንደተመለሱ ነው የተነገረው። ከዛው ከጎንደር ግንባር ሳንወጣ ካለምበር እስከ ቆላይ በተደረገ ተጋድሎ ያገዛዙ ኃይል ከባድ የሚባል ኪሳራ አስተናግዷል። የሜጀር ጀነራል ውባንታ ባተ ልጆች በቀጠናው ባደረጉት ከባድ ውጊያ ድል መቀዳጀታቸውን አሳውቀዋል። ያገዛዙ ወታደሮች ከወረታ ደብረታቦርና ከደብረታቦር ወረታ የተንቀሳቀሱ የክልልና የዞን ካድሬዎችን በማጀብ አካባቢውን ለመቆጣጠር ቢሞክሩም ነገር ግን የፋኖን ክንድ መቋቋም ሳይቻላቸው እንደቀረ ተነግሯል። የሜጀር ጀነራል ውባንታ ባተ ልጆች ያገዛዙን ኃይል አከርካሪውን ሰብረነዋል ሲሉም የድል መግለጫቸውን ይፋ አድርገዋል። የባጫ ደበሌ የ5.5 ሚሊዮን ብር ጉዳይ ወደ ፍርድ ቤት ማምራቱ ተሰማ። በኮንትሮባንድ እንዲገባ ያመቻቹት ዕቃና ደረቅ ቼክ ጉዳይም ውዝግብ ፈጥሯል። እንደ አባዱላ ገመዳ ያሉ አንጋፋ የኦህዴድ ሰዎች ደግሞ ጉዳዩን በእርቅ ለመፍታት ጥረት ማድረግ መጀመራቸው ታውቋል። በሚዲያዎች በኩል ሾልኮ የወጣው የክስ ሰነድ እንደሚያመለክተው 30 ዓመት ለሚጠጋ ጊዜ የኢህአዴግ ወታደር ከ5 ዓመት በላይ ደግሞ የደርግ ታጣቂ የነበሩት የብልጽግና አምባሳደር ጀነራል ባጫ ደበሌ የ5.5 ሚሊዮን ብር ክርክር በፍርድ ቤት እያደረጉ ስለመሆኑ የሚገልጽ ነው። ምንጮች ይህ ክርክር እንዲፈጠር ያደረገውን ጉዳይ ሲያስረዱ ወይዘሮ ትዕግስት አበበ የተባሉ አንድ የኩላሊት እጥበት መሳሪያዎችን የሚያስመጣ ተቋም ሰው ከባጫ ደበሌ ጋር የገቡበት ግጭት ስለመሆኑ አንስተዋል። ለአስመጪዋ እነዚህ የኩላሊት እጥበት መሳሪያዎች በቦሌ ኤርፖርት ያለ ጉምሩክ ሂደት ከውጭ እንዲገቡላቸው እንደሚያደርጉላቸው ቃል የገቡት አምባሳደር ባጫ ደበሌ ለዚህ የብልጽግና ሹም ሆነው ለፈጸሙት የኮንትሮባንድ ስራቸው ደግሞ ከ10 ሚሊዮን ብር በላይ ሙስና እንዲከፈላቸው ስለመጠየቃቸው ምንጮች አሳውቀዋል። እቃው ገብቶ ሲጠናቀቅ የሚከፈላቸው ገንዘብ ግማሹን የሚጠቅስ 5.5 ሚሊዮን ብር ቼክ እንደተቆረጠላቸውም ሾልኮ የወጣው ሰነድ ያሳያል። ከወራት በፊት ለአብይ አህመድ በረመዳንም በአብይ ጾምም የምትጾሙ ጸልዩለት ብለው የነበሩት ባጫ ደበሌ ይሄኛው የሙስና ስራቸው ግን እንዳሰቡት እንዳልሆነ የክስ መዝገቡ ያሳያል። ወይዘሮ ትዕግስት ከጀነራል ባጫ ደበሌ ጋር ከተስማሙበት የጉቦ ተግባር ውጭም ከዲያሊሲስ መሳሪያዎች ጋር የሲቲ ስካን መሳሪያዎችንም ቀላቅለው ለማስገባት ጥረት ሲያደርጉ ባጫ እንዲያሳልፉ ትዕዛዝ የሰጧቸው የቦሌ ኤርፖርት የጉምሩክ ሰዎች መያዛቸውን የሚጠቅሱት ምንጮች ይህንን ተከትሎም ጀነራል ባጫ ለዚህ ተጨማሪ ክፍያ መጠየቃቸውን ያነሳሉ። ነገር ግን በኋላ በፍርድ ቤት ተከሳሽ ሆነው የቀረቡት ወይዘሮ ትዕግስት ተጨማሪ ገንዘብ አልሰጥም ማለታቸውን ተከትሎ የኢትዮጵያውያንን የእርስ በርስ ጦርነት የመሩት ባጫ ጋር እርስ በርስ ተጋጩ ይላሉ። ከዛም ጀነራሉ ተከሳሿ በሚወክሉት የአብ የሕክምና ማዕከል የባንክ ሂሳብ ባሳለፍነው ህዳር ወር ከኢትዮጵያ ንግድ ባንክ የተቆረጠላቸውን የ5.5 ሚሊዮን ብር ቼክ ለማውጣት በጥር አጋማሽ ማለትም ጥር 15 ወደ ኢትዮጵያ ንግድ ባንክ አፍሪካ ጎዳና ቅርንጫፍ ቢያመሩም በዚያ የባንክ ሂሳብ ውስጥ ግን አንድ ብር እንኳን ያልሞላ ማለትም 89 ሳንቲም ብቻ ገንዘብ እንዳገኙ መዝገቡ ያሳያል። በዚህ የተበሳጩት ባጫ ደበሌም ቼኩን በማስመታት ወደ አዲስ አበባ ፖሊስ ጉዳዩን መውሰዳቸውን ፖሊስም ወይዘሮ ትዕግስትን አስሮ ለ5 ሳምንታት እንዳቆያቸው ተቀማጭ ገንዘብ ሳይኖራቸው ቼክ በመስጠትም እንደከሰሳቸው ታውቋል። ጉዳዩ ጀነራል ባጫ ደበሌ የተሳተፉበትን የሙስና ወንጀል የሚያጋልጥ ነው በሚልም አቶ አባዱላ ገመዳን ጨምሮ የተለያዩ ግለሰቦች ወይዘሮ ትዕግስት ቃል የገቡትን ገንዘብ እንዲከፍሉ እናም እርቅም በመካከላቸው እንዲፈጠር ጥረት ተደርጎ ነበር
የሚሉት ምንጮች፣ ነገር ግን የሕክምና ማዕከሉ ተወካይ አልከፍልም በማለታቸው ጉዳዩ በፍርድ ቤት ሂደት እንዲቀጥል ስለመሆኑ አብራርቷል። በአሁኑ ወቅትም ፍርድ ቤት በዋስትና እንዲወጡ አድርጓቸው እንዲከራከሩ የፈቀደላቸው ወይዘሮ ትዕግስትና ባጫ ደበሌ በተወካዮቻቸው በኩል በዚሁ ክርክር ውስጥ ናቸው ብለዋል። ይህ ድንገት አለመግባባት የፈጠረው ጉዳይ ችሎት ደረሰ እንጂ መንግስታዊ ሙስና የለም በሚሉት ብልጽግናዎች ዘንድ መሰል ነገር የተለመደ ስለመሆኑ ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። የቅድስት ክርስቶስ ሰምራ ዓመታዊ በዓል ለማክበር የሚጓዙ ተሳፋሪዎችን በባህር ዳር ጣና ሐይቅ ጭና የነበረች ጀልባ በደረሰባት የመስጠም አደጋ የበርካቶች ሕይወት ማለፉ ተነገረም። የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ሰንበት ትምህርት ቤት በበኩሉ ቁጥራቸው በውል ያልታወቀ የብዙ ሰዎች ሕይወት ማለፉን በመጥቀስ የሐዘን መግለጫ አውጥቷል። ሚዲያችን የሚመለከታቸውን አካላት ለማግኘት ጥረት አድርጎ ለጊዜው ባይሳካለትም የጣና ሐይቅ ጀልባ ባለንብረቶች ማህበርን ማብራሪያ ጠይቋል። የጣና ሐይቅ ጀልባ ባለንብረቶች ማህበር የሰጠመው ጀልባ በማህበሩ የሚተዳደር እንዳልሆነ ገልጾ ጀልባ ግን ሰጥሟል ብሏል። የማህበሩ መሪ አቶ ቻላቸው ጌትነት በሐይቁ ጀልባዎች በሶስት ጎራ ተከፍለው እንደሚንቀሳቀሱ ገልጸው አንደኛ የኛ የሆኑ የቱሪስት አገልግሎት ሰጪ፣ ሁለተኛው የአሳ አስጋሪዎች፣ ሶስተኛ ዕቃ ጭነት ጀልባዎች ናቸው ብለዋል። ከነዚህ ውስጥ ወደ በዓል ንግስ ብዙ ጀልባዎች ሂደው ነበርም በማለት አክለዋል። ከሄዱት ውስጥ የሰጠመው ጀልባ በልዩ ስሙ የአሳ ጀልባ የሚባለው ነው። በጣም ያረጀና የደከመ ነው። ሰዎች ጭኖ ነበር ሲሉ ተናግረዋል። ብዙዎች ሞተዋል ተብሎ እየተነገረ መሆኑን የገለጹት አቶ ቻላቸው ነገር ግን ማን ሞተ፣ የት ቀበሌ የሚለውን እስካሁን አልሰማሁም። እኔ ባለኝ መረጃ አንድ ሰው ግንባሩ ላይ ተሰንጥቆ መጎዳቱን ነው የሰማሁት ብለዋል። መንስኤውን በተመለከተ ያላቸውን መረጃ ሲያስረዱ ጀልባዎቹ እርስ በርሳቸውን የተጋጩት በዚህም ነው ጀልባው የመስጠም አደጋ የደረሰበት ሲሉ ተናግረዋል። ሰዎች ያሳፈረው ጀልባው የሰጠመበት አካባቢ ከሐይቁ ዳርቻ መሆኑን አስረድተው እኔ የቱሪስት ጀልባዎችን ነው የምመራው፣ በእኛ ጀልባዎች በኩል ችግር የለም፣ የሄዱት ሰዎች በሰላም ደርሰው መጥተዋል፣ በሰላም ተረክበናል ብለዋል። ነገር ግን እውቅና የሌላቸው የመጫን አቅማቸውና አገልግሎታቸው የማይታወቅ ጀልባዎች በአካባቢው ይንቀሳቀሳሉ። የሚጭኑትን የህዝብ ቁጥር ልኬትም አያውቁትም። እኔ እነርሱን መከልከል አልችልም። የምቆጣጠረው የቱሪስት ጀልባዎችን ነው በማለት ተናግረዋል። የጸጥታ ስጋት የሆኑ ቦታዎች አሉ። ከዚህ አካባቢ ጀልባዎች እንደፈለጉ ነው የሚንቀሳቀሱት። ለራስም አደጋ ስለሚያመጣ አትጫኑ ብሎ እንደ ግለሰብ መከልከል አይቻልም። ከተቻለ የመቆጣጠር ስራ ይሰራ በማለትም ሐሳባቸውን ሰጥተዋል። በኦሮሚያ ክልል አሊደሮ ላይ በርካታ ተሳፋሪዎች ከታገቱበት ባስ ፊት ለፊት እየተጓዘ የነበረ 63 ሰዎችን ያሳፈረ ሌላ ባስ በታጣቂዎቹ እየተተኮሰበት በሾፌሩ ድፍረት ጉዳት ሳይደርስ ማምለጣቸውን ተሳፋሪዎች ገለጹ። ፈጣሪ ያተረፈን ያሉ አንድ ተሳፋሪ በሰጡት መረጃ በርካቶች የታገቱበትና እነርሱ የነበሩበት ባስ ፊትና ኋላ እየሄዱ እንደነበር ገልጸዋል። መሳሪያ የያዙ ሰዎች ቀድመው እኔ ከነበርኩበት ባስ ላይ ጥይት ተኮሱ፣ ሾፌሩም ሳይደናገጥ ጥሷቸው አለፈ ሲሉ ሁነቱን አስረድተዋል። ከዛም ከኋላ እየተኮሱ ተከትለውን ለመሮጥ ሞከሩ። አስፋልት ወጥተው የሚገርመው በቅርብ ርቀት አልፈው የተቀመጡ የሚሊሻ ልብስ የለበሱ ነበሩ። እንዴት እንደሆነ ለኔም ግልጽ አይደለም፣ ብቻ እኛ ተረፍን ብለዋል። አሊደሮ በሚባለው አካባቢ ዳገቱ ላይ የተቀመጡ የሚሊሻ ልብስ የለበሱ አካላት እንደነበሩ ያመለከቱት እኚህ ተሳፋሪ እያለፍን ዥንጉርጉር ዩኒፎርም ነክ ነገር የለበሱ ወንበዴዎች ናቸው ብለን ያላሰብናቸው አካላት ሾፌሩን አልመው ተኮሱ። ሾፌሩ ግን ምንም እንዳልተፈጠረ አድርጎ ሳይደናገጥ ነዳው። ከኋላ ደጋግመው ተኮሱ፣ ግን ምንም ሰው አልተጎዳም ሲሉ አክለዋል። እየተተኮሰበት ካመለጠው ባስ ውስጥ የነበሩ ሌላኛው ተሳፋሪ የዛኛው ባስ ተሳፋሪዎች መወሰዳቸውን አረጋግጠናል። እኛ ከነበርንበት መኪናም ተኩሰዋል። እየተከተሉን አይተናቸዋል። መኪናው በጥይት 3 ጊዜ ተመቷል። ሰው ግን አልተጎዳም በማለት ተናግረዋል። ሌላኛው የዚሁ ባስ ተሳፋሪ የታገተውን ባስ እኛ የነበርንበት አለፈው። ደጀን አካባቢ እንዳለፍን ሹፌሩን ያለመ ጥይት ተተኮሰ። ስፖኪዮውን መቱት። ከሾፌሩ ጀርባ ነበርኩ። 3 ጥይት ተተኩሷል። ጥይቱ መኪናው ውስጥ ገብቷል ሲሉ ያዩትን ገልጸዋል። በርካቶች የታገቱበት ባስ እንደቀደመን ቢሆንና ሾፌሩ ሲተኮስበት ሳይደናገጥ ባይነዳው እኛም ታጋቾች ነበርን ሲሉ ገልጸዋል። በአካባቢው ላይ በ100 ሜትር ርቀት የሚሊሻ ልብስ የለበሱ ሰዎች እንደነበሩ አመልክተው እያየናቸው ነበር፣ ግን ተኩሱን ሲሰሙ ፊታቸውን ነው የሚያዞሩት።
እንዳውም ላለማየት ነው የሞከሩት ሲሉ ወቅሰዋል። መጀመሪያ እኛ የነበርንበት ባስ ላይ ተኩስ ሲሰማ ሚሊሻዎቹ ቢተኩሱ ታጋቾቹ የመዳን እድል ነበራቸው፣ ግን ላለመተኮስ መናበብ ያለ ነው የሚመስለው ሲሉ ገልጸዋል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በተመሳሳይ ሰዓት ሌሎች ጉዳዮችን ይዘን ድጋሜ እንጠብቃችኋለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።